ምስራቋ ፓሪስ የዓለማችን ፈጣኑ ባቡር መገኛ፣ ረጅም ዕድሜ ያለው የገበያ ወደብ መገኛ፣ የሰማይ ጠቀስ ሕንፃዎች መዲና፣ ለግብይት ተመራጭ ከተማ እንዲሁም በቆዳ ስፋቷ በቻይና አንደኛ ከተማ የሆነችው ሻንጋይ። ሰላም የአፍሪቲዩብ ቤተሰቦች፣ በዛሬው የአፍሪዶክ ዝግጅታችን የቻይና ደማቋ ከተማ የሆነችውን ሻንጋይን የምንዳስስ ይሆናል። ቪዲዮውን ከወደዳችሁት ላይክ፣ ኮሜንት እና ሼር እንዲሁም የኛ ቤተሰብ ለመሆን ሰብስክራይብ በማድረግ እንድትቀላቀሉን እየጋበዝን ወደ ቪዲዮ እናመራለን። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ኤፍሬም ታጠቅ ነኝ። መልካም ቆይታ። ምስራቅ ማዕከላዊ ቻይና የምትገኘው ሻንጋይ የአንግትዜ ከተባለ ወንዝ ዳርቻ ትገኛለች። ከባህር ጠለል በላይ 4 ሜትር ከፍ ብላ ስትገኝ 6340 ስኩዌር ኪሎ ሜትር የሚሆነው መሬቷ ሜዳማ ነው። ከዓለማችን ትልቋ ከተማም ስትሆን በዛው ልክም ከፍተኛ የህዝብ ቁጥር አላት። ከ23 ሚሊዮን በላይ ነዋሪዎች ሲኖሯት 9 ሚሊዮኑ የተለያዩ የውጭ ሀገር ዜግነት ያላቸው ነዋሪዎች ናቸው። በዚህ የህዝብ ቁጥሯም አንደኛ ደረጃን ይዛለች። ሻንጋይ የሚለው ስም የሁለት ቻይነኛ ቃሎች ጥምር ሲሆን ሻንግ ከላይ እና ሃኢ ባህር የሚል ትርጓሜን የሚሰጡ ሲሆን በአንድ ላይም ሻንጋይ የሚለው ቃል ትርጓሜ ውሃ ላይ ያለች ከተማ ይሰኛል። ከተማዋን መሃል ለመሃል ለሁለት ከፍሎ የሚያልፍ ሁዋንግፑ የተሰኘ ወንዝ ሲገኝ ከወንዙ በስተምዕራብ በኩል የሚገኘው አካባቢ ፑክሲ በመባል ይጠራል። በስተምስራቅ በኩል የሚገኘው ደግሞ ፑዲንግ ይባላል። ፑክሲ የተሰኘው አካባቢ ከ19ኛው ክፍለ ዘመን ጀምሮ እንደሚገኝና በዕድሜ ትልቁ አካባቢ ነው። በውስጡም 10 ክፍለ ከተማዎች ይገኛሉ። ፑዶንግ የተባለው ደግሞ በ1980ዎቹ የተመሰረተው አዲሱና አሁን ላይ ኢኮኖሚው በከፍተኛ ሁኔታ በማደግ ላይ ያለው ክፍል ነው። በውስጡም 5 ክፍለ ከተማዎችን ይይዛል። የከተማዋ ምዕራባዊ ክፍል በውሃ አካላት የተሞላ ስለሆነ ለትራንስፖርት የሚጠቀሙት ጀልባና መርከብን የመሳሰሉትን ነው። ከተማዋ ከ960 እስከ 1279 በቻይና በነበረው የሶንግ ስርወ መንግስት ወቅት አነስተኛ በአሳ ምርት የምትተዳደር መንደር የነበረ ሲሆን ከ1842 ዓመተ ምህረት በኋላ ግን በከፍተኛ ሁኔታ ማደግ ጀመረች። በ1500ዎቹ የአውሮፓ ሀገራት በተፈራረሙት ስምምነት መሰረት ከአምስቱ የቻይና ዋና ዋና ከተባሉት ከተሞች መካከልም አንዷ ነበረች። በከተማዋ እድገት ላይም አስተዋጽኦ አላቸው የሚባሉትና ስምምነቱን የተፈራረሙት ሀገራት እነ ጀርመን፣ ፈረንሳይ፣ ጣሊያን፣ ሩሲያ፣ ኦስትሪያ፣ ሃንጋሪ፣ ጃፓን፣ አሜሪካና እንግሊዝ ነበሩ። በ19ኛው ክፍለ ዘመን በእንግሊዝ በአሜሪካና በፈረንሳይ ጥምር ቅኝ ግዛት ስር ስትተዳደር ስለነበር የምስራቃውያኑና ምዕራባዊ ባህሎች በጥምረት ይገኙባታል። በዚህም ሳቢያ በከተማዋ የሚታዩት ሕንፃዎች የምዕራባውያን ጥበባትን እንደሚያሳዩም ይገለጻል። በዚህ ወቅት የተሰሩ የተለያዩ የሕንፃ ጥበቦችም አሁን ላይ የቱሪስት መስህብ ሆነዋል። ዘመናዊነትና ባህላዊ ነገሮች ተዋህደው የሚታዩባት ከተማም ሆናለች። ለንግድ ከተከፈቱት የመጀመሪያ ወደቦች መካከል የአንዱ መገኛም ስትሆን በዓለማችን ካሉ ትላልቅ ወደብ መገኛና
የንግድ ከተማ ማዕከል ሻንጋይ አንዷ ነች። ወደቧም በ2017 በተደረገ ጥናት ከ40 ሚሊዮን በላይ ኮንቴነሮች ይገኙበታል። የቻይና ዋና ዋና የኢንዱስትሪ ዘርፎች በውስጡ ይገኛሉ። የዓለማችን የፋይናንስና የባህል ማዕከል ከሚባሉት ከተሞች መካከል አንዷም ናት። የቻይና የሲኒማ ዘርፍ መነሻ ከተማም ትባላለች። ከተማዋ በ1930ዎቹ ከሩቅ ምስራቅ ከተሞች ሀብታምና ትልቋ ነበረች። ባለፉት 20 ዓመታት ውስጥም ለዓለም አቀፍ ቱሪስቶች ሳቢ እየሆነች መጥታለች። የ2010ሩን ዓለም አቀፍ ኤክስፖም አዘጋጅ ነበረች። እናም በኤክስፖ ታሪክ ብዙ ሰዎችን የሳበ ዝግጅትም ተብሏል። በኢንዱስትሪው ዘርፍም ከፍተኛ ገቢ ሲኖራት በ2015 ከ41 ቢሊዮን በላይ የቻይና ዩዋን አግኝታበታለች። ከተማዋ ኢንተርናሽናል ታለንት በሚሰኝ መጽሔትም ለ6 ተከታታይ ዓመታት 4 ጊዜ ለውጭ ሀገር ዜጎች የምትመች ምርጧ ከተማም ተብላለች። በርካታ ዓለም አቀፋዊ የምርምርና ጥናት ተቋማትም አሏት። እናም በዚህ በዓለም አቀፍ ደረጃ 5ኛ፣ በአህጉር ደረጃ ደግሞ 2ኛ ላይ ተቀምጣለች። የቻይና ትልቋ ከተማና የዓለም የገንዘብ ማዕከል የሆነችው ሻንጋይ ፈጣን እድገት፣ የቴክኖሎጂ ፈጠራና የተለያየ ኢኮኖሚ ያለው ተለዋዋጭ የሥራ ገበያም አላት። እንደ አውሮፓውያን አቆጣጠር በ2025 ከተማዋ 600,000 አዳዲስ የከተማ ሥራዎችን ለመፍጠር እየጣረችም ትገኛለች። ይህም ለኢኮኖሚ መስፋፋትና የሥራ አድማጮች ማደግ ከፍተኛ አስተዋጽኦ አለው። በውስጧ ከሚገኙ ከፍተኛ የሰው ኃይል እየቀጠሩ ካሉ ቁልፍ ዘርፎች መካከልም የቴክኖሎጂና የፈጠራው ዘርፍ ይጠቀሳል። ሻንጋይ እንደ አርቲፊሻል ኢንተለጀንስ እና ባዮሜዲኬን ባሉ ታዳጊ የቴክኖሎጂ ዘርፎች ላይ ከፍተኛ 13.8 ቢሊዮን ዶላር ፈንድ ኢንቨስት በማድረግ ላይ ስትገኝ፣ ይህ ተነሳሽነትም ፈጠራን ለማዳበርና በዓለም አቀፍ ደረጃ ተወዳዳሪ ኢንተርፕራይዞችን ለማዳበር ያለመ ነው። እናም ዘርፉ ኤአይ ስፔሻሊስቶችን፣ የሮቦቲክስ መሐንዲሶችንና የሶፍትዌር ገንቢዎችን እየቀጠረም ይገኛል። እንደ ቻይና የፋይናንስ ማዕከልነቷ ሻንጋይ በባንክ በኢንሹራንስና በፊንቴክ የሥራ ዕድሎችን መስጠቷን ቀጥላለች። ምንም እንኳን በቅርብ ጊዜ የፋይናንሱ ዘርፍ የተለያዩ ተግዳሮቶች ቢያጋጥሙትም የከተማዋ የፋይናንስ አገልግሎት ጠንካራ ሆኖ ቀጥሏል። የመንግሥት ባንኮችና ዓለም አቀፉ ኩባንያዎች የተለያዩ ባለሙያዎችን ከዓለም ዙሪያ ለሥራ በመመልመል ላይ ይገኛሉ። በዓመት ከ240,000 በላይ የዩኒቨርሲቲ ምሩቃን ወደ ሥራ ገበያዋ እንደሚገቡ የሚነገርላት ከተማዋ እነዚህ አዲስ ምሩቃንም በከፍተኛ ሁኔታ የሥራ ዕድሎችን የሚያገኙት በውስጧ የሚገኙ የትምህርት ተቋሞቿና የምርምር ማዕከሎቿ ነው። በማስተማር በሥርዓተ ትምህርትና በአካዳሚክ ምርምር ውስጥ ያሉ ባለሙያዎችም ተፈላጊዎች ናቸው። ሻንጋይ የወደብ ከተማ መሆኗ በውስጧ የዳበረ የማኑፋክቸሪንግና የንግድ ኢንዱስትሪ እንዲኖራት ከፍተኛ አስተዋጽኦም አድርጓል። እናም ዘርፉም በውስጧ በሎጂስቲክ፣ በአቅርቦት ሰንሰለት አስተዳደርና በኢንዱስትሪ ምህንድስና የተለያዩ ባለሙያዎችን ለሥራ ይቀጥራል። በ2019 ዓ.ም 64 ዩኒቨርሲቲዎች፣ 929 ሁለተኛ ደረጃና 698 የመጀመሪያ ደረጃ ትምህርት ቤቶች ሲገኙባት 31 ደግሞ ልዩ እንክብካቤን ለሚፈልጉ ሰዎች የተዘጋጁ ትምህርት ቤቶች አሏት። በ2018 በተደረገ ቆጠራ 300 ፓርኮች አሏት። ከእነዚህም መካከል 281ዱ የመግቢያ ክፍያ የማያስከፍሉ ሲሆኑ ቀሪዎቹ ደግሞ ክፍያ ይጠይቃሉ። በዓለም አቀፍ ደረጃ ከሚታወቁት ፓርኮቿ መካከልም የታዋቂው የልጆች ፊልም አምራቹ ዲዝኒየም የሻንጋይ የመዝናኛ ፓርክ ቅርንጫፉ ይጠቀሳል። ፓርኩ
ቅርንጫፉን በከተማዋ የከፈተው በ2016 ዓመተ ምህረት ነበር። ሻንጋይ ሰርከስ ወርልድ፣ የሻንጋይ የዱር እንስሳ ፓርክና ሌሎችም ይጠቀሳሉ። ሻንጋይ የዓለማችን ረዥሙ የኤሌክትሪክ ባቡር መገኛ ስትሆን ባቡሩ 644 ኪሎ ሜትር በሚረዝም ዋሻ ውስጥ ነው የሚንቀሳቀሰው። እንዲሁም 393 ፌርማታዎችም አለው። በውስጡም 2 ዓለም አቀፋዊ አየር መንገዶች ሲኖሩ ሻንጋይ ፑዶንግ እና ሻንጋይ ሆንግኪኦኦ ዓለም አቀፍ አየር መንገድም ይሰኛሉ። የቻይና ረዥሙ ማማም በከተማዋ ሲገኝ 632 ሜትር ይረዝማል። ከተማዋ በርካታ የቱሪስት መዳረሻዎች ሲኖሯት ከዘርፉም ከፍተኛ ገቢ ታገኝበታለች። በቱሪስቶች ከሚጨናንቁ ስፍራዎቿ መካከልም በ1996 ዓመተ ምህረት የተመሰረተው ሻንጋይ ሙዚየም አንዱ ሲሆን በርካታ የቻይናውያንን ባህልን የሚገልጹ ስብስቦችም አሉት። 120 ሺህ የቅርስ ስብስቦችን 10 በሚሆኑ ክፍሎች ይይዛል። ፕሮፓጋንዳ ፖስተር፣ የአርት ሙዚየምም ጥበብና ታሪክ የሚወዱ ሰዎች በተጨማሪ ሁለቱንም አንወድም በሚሉ ሰዎች ራሱ በተደጋጋሚ ይደነቃል። የ20ኛው ክፍለ ዘመን የቻይናን ታሪክ በስዕልና በቅርጻ ቅርጽ የሚያሳይ ቦታ ነው። ከተማዋ በ8 በውሃ ላይ ያሉ መንደሮች የተከበበች ስትሆን ከነዛ መካከልም በእረፍት ቀናት በቱሪስቶች የሚጨናነቀው ኪባኑ መንደር አንዱ ሲሆን በርካታ ቱሪስቶችም ሊጎበኙት ይመጣሉ። መንደሩ የሚታወቀው በውብ ድልድዮችና በመንገድ ዳር ምግቦቹ ነው። ሌላኛው የቱሪስት መስህቧ ካኦጂኦዱ የአበባና የወፍ መሸጫ የገበያ ማዕከል ሲሆን የተለያዩ የቤት ውስጥና የጓሮ አትክልቶች ይሸጡበታል። ከወፎች በተጨማሪም ኤሊዎች፣ አሳዎችና የተለያዩ ትናንሽ እንስሳም ይሸጡበታል። የቻይና ከተማ ሻንጋይን በአፍሪዶክ ዝግጅታችን በትንሹ ዳሰናታል። እንደወደዳችሁት ተስፋ እናደርጋለን። እንደዚህ አይነት መረጃዎችም ሆኑ ሌሎች ፕሮግራሞች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግዎትን አይርሱ። ፕሮግራሙን ወደ እናንተ ያደረስኩት እኔ ኤፍሬም ታጥቅ ነበርኩኝ። መልካም ጊዜ